ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አሁን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው። ወደ ሰበር መረጃዎቹ ከማለፌ በፊት ግን ለመላው የአርሰናል የእግር ኳስ ቡድን ደጋፊዎች በሙሉ ከ22 ዓመታት በኋላ የፕሪሚየር ሊጉ ቻምፒዮን ስለሆነ ቡድናችሁ እንኳን ደስ አላችሁ ለማለት እወዳለሁ። ለአርሰናል ደጋፊዎች ወደ ሰበር መረጃው እናልፋለን። ወደ ሰበር መረጃው ስናቀና በቀዳሚነት የምናገኘው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከህዝብ ተወካዮች ምክር ቤታቸው ፈጽሞ ያልጠበቁትን ነገር ሰምተዋል። ትራምፕና ፓርቲያቸውን ያስደነገጠው አዲስ ውሳኔ ምንድነው? በዝርዝር የምታደምጡት ይሆናል። ከኢራን ጦርነት ጋር በተገናኘ በሌላ በኩል የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ እስራኤልና አሜሪካ እየተዘጋጁ እንደሆነ ለጦርነት እናውቃለን፣ እንደተዘጋጁት ለጦርነት በኢራን ላይ የሚዘምቱ ከሆነ ከኢራን በጣም ከባድ በጣም የተለዩ ሰርፕራይዞችን ጠብቁ ሲሉ ተናግረዋል። ሰርፕራይዞቹ ምን እንደሆኑ ከመናገር ተቆጥበዋል። በአሜሪካ ላይ ደረሰ ያሉትንም ኪሳራ በዝርዝር ተንትነው አስቀምጠዋል። በዝርዝር የማስደምጣችሁ ይሆናል። በሌላ በኩል ደግሞ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን በሰጡት መግለጫ ኢራንን የምታገዛት እስከፊታችን አርብና ቅዳሜ ድረስ ብቻ ነው ብለዋል። በሁለት ቀናት ውስጥ አርብና ቅዳሜ ውሳኔዋን የማታሳውቅ ከሆነ ቅዳሜ ምሽት ከባድ ጦርነት እከፍታለሁ ብለዋል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ። ይህንንም በተመለከተ በስፋት የምታደምጡት ሰበር መረጃ ይኖራል በዝርዝር። በሌላ በኩል ለኢትዮጵያውያን መልካም ዜና ተሰምቷል። ይኸውም የአውሮፓ ህብረት ከዚህ ቀደም በኢትዮጵያውያን ተጓዦች ላይ ከቪዛ ማግኘት ጋር በተገናኘ ጥሎት የነበረውን እገዳ ማንሳት የሚያስችል አዲስ የውሳኔ ሐሳብ አሳልፏል። ይኸውም ከዚህ ቀደም ወደ አውሮፓ ለመጓዝ ኢትዮጵያውያን በከፍተኛ ሁኔታ ቁጥጥር ይደረግበት የነበረውን የቪዛ አሰጣጥ ሂደት በእጅጉ የሚያላላ 45 ቀናት የነበረውን የቪዛ መጠበቂያ ጊዜ ወደ 15 ቀናት ወደ ቀደመው ጊዜ የሚመልስና ከክፍያና ከሌሎችም ጉዳዮች ጋር በተገናኘ ለኢትዮጵያውያን ወደ አውሮፓ ተጓዦች መልካምና አስደሳች ዜና ነው የተሰማው። በጉዳዩ ዙሪያ በዝርዝር የማስደምጣችሁ ሰበርና ሰፋ ያለ መረጃ ይኖራል። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ ሰበር መረጃው አለፍኩ። አብረን እንከታተለው። በቀድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በዛሬው ዕለት ሌሊት ያልጠበቁትም ያልገመቱትም ሆነ የአሜሪካና እስራኤል ጥምር ጦር በኢራን ላይ መጠነ ሰፊ ወታደራዊ ጥቃት መፈጸም ከጀመሩ በ80ኛው ቀንና እንደ አዲስ ጥቃቱን ለመጀመር ዛሬ ነገ ጦርነቱን ጀምራለሁ እያሉ ፕሬዝዳንቱ እየዛቱ ባለበት በአሁኑ ሰዓት የአሜሪካ የሕግ መወሰኛው ምክር ቤት ሴኔት በዛሬው ዕለት ሌሊት ለፕሬዝዳንት ዶናልድ ጄ ትራምፕ እምቢተኝነት ያሳየ ከባድ ውሳኔን ማሳለፍ
ማለፉ ተመልክቷል። ይህ በዛሬው ዕለት ሌሊት ሴኔቱ ያሳለፈው ውሳኔ ፕሬዝዳንት ትራምፕ ከኮንግረሱ ይፋዊና ህጋዊ ፈቃድ ከዚህ በኋላ ካላገኙ በስተቀር በኢራን ላይ የተከፈተውን ጦርነት ሙሉ በሙሉ እንዲያቆሙ የሚያስገድዳቸው ነው ተብሏል። ይህ ውሳኔውን ወደ ቀጣይ የህግ ምዕራፍ ለማሸጋገር የተደረገው ስነ ስርዓት የድምፅ አሰጣጡ ላይ ውሳኔው 50 ለ47 በሆነ በጠባብ ድምፅ የበላይነት ሊያገኝ ችሏል። በትራምፕ የሚመራው የሪፐብሊካን ፓርቲ 4 ሴናተሮች ከአንድ ዲሞክራት በስተቀር ሁሉንም የዲሞክራቲክ ፓርቲ አባላት በመቀላቀል ረቂቁን ደግፈው ድምፅ ሰጥተዋል። 3 የሪፐብሊካን ሴናተሮች ደግሞ በድምፅ አሰጣጡ ላይ ሳይገኙ ቀርተዋል። ይህ ዛሬ ሌሊቱን የጸደቀው ውሳኔ በአሜሪካ ህገ መንግስት ላይ በግልጽ እንደሰፈረው የአሜሪካ የጦር ሰራዊት ወደ ውጭ ሀገር ጦርነት የመላክ ሙሉ ስልጣን ሊኖረው የሚገባው የህዝብ ተወካዮች ምክር ቤት ወይም ኮንግረስ እንጂ ፕሬዝደንቱ መሆን የለበትም ብለው ለሚከራከሩ የህግ መወሰኛ አባላትና ትራምፕን በመቃወም የህግ እንዲጸድቅ በተደጋጋሚ ሲሞክሩ ለነበሩ አባላት ትልቅ ድል ሆኖ ተመዝግቦላቸዋል። ዛሬ ሌሊት የጸደቀው ረቂቅም በመቶ አባላት በሚመራው ሴኔት ውስጥ ሙሉ በሙሉ ቢያልፍ እንኳን በሪፐብሊካን ፓርቲ የበላይነት በሚመራው የተወካዮች ምክር ቤት መጽደቅ ይኖርበታል። ከሁሉም በላይ ደግሞ ፕሬዝደንት ትራምፕ ሊጥሉ የሚችሉትን የቬቶ ስልጣን ለማለፍ በሁለቱም ምክር ቤቶች የ2/3 ከፍተኛ ድምፅ ማግኘት የግድ ይለዋል። ይህንን ረቂቅ ውሳኔ ሐሳብ ያቀረቡት የቨርጂኒያው ግዛት የዲሞክራቲክ ፓርቲ ሴናተር ቲም ኬን በክርክሩ ወቅት እንደተናገሩት አሁን ያለው ጊዜያዊ የተኩስ አቁም ስምምነት ፕሬዝደንት ትራምፕ ስለ ጦርነቱ አስፈላጊነት ለኮንግረሱ የራሳቸውን ማብራሪያ እንዲያቀርቡ ግሩምና ምቹ የሆነ እድል የሚፈጥር ነው ብለውታል። ይህንንም ያሉት ፕሬዝደንቱ ራሳቸው ኢራን በፌብሩዋሪ 28 የተጀመረውን የአሜሪካና እስራኤል ጦርነትን ለማስቆም አዲስ የሰላም ሐሳብ ማቅረቧን በይፋ ከተናገሩ በኋላ ነው። ጦርነቱ ዳግም ከመጀመሩ በፊት ይህ ውይይት ለማድረግ ፍጹም ተስማሚና ትክክለኛው ሰዓት ነው። ፕሬዝደንቱ ግን እየደረሷቸው ያሉት ልዩ ልዩ የሰላምና የዲፕሎማሲ አማራጮችን ለእኛ ለኮንግረሱ አባላት ሳያጋሩና ሳያሳዩ በቀጥታ ወደ ቆሻሻ መጣያ ቅርጫት ውስጥ እየወረወሩ ይገኛሉ ብለዋል። ፕሬዝደንት ትራምፕ ሀገሪቱን እየመሩ ያሉት በሚጽፏቸው አጫጭር የማህበራዊ ሚዲያ ገጽ ልጥፎች እንጂ ውሳኔያቸው እንደ ፕሬዝደንት በአግባቡ የሚወሰን አይደለም ብለውታል። በትራምፕ የሚመራው የሪፐብሊካን ፓርቲ አባላት በዚህ ዓመት ብቻ ተመሳሳይ የጦርነት ስልጣን ገደብ ረቂቅ ህጎችን በሴኔት አዳራሽ ለማጸደቅ የተደረጉ 7 ተደጋጋሚ ሙከራዎችም በተደራጀ መልኩ የትራምፕ ፓርቲ አባላት ሲያከሽፏቸው ቆይተው ነበር። በተጨማሪም በተወካዮች ምክር ቤት በኩል የቀረቡ 3 ተመሳሳይ ረቂቅ ውሳኔዎችም በጠባብ ድምፅ ውድቅ ሲደረጉ ቆይተው ነበር። አሁን ግን ይህ ውሳኔ ጸድቋል። የዚህ ታሪካዊ ድምፅ አሰጣጥ የተባለው ውሳኔ ዝርዝር ሁኔታን ስንመለከተው የፔንሲልቬኒያ ሴናተር ጆን ፌተርማን ረቂቅ ህጉም በመቃወም ድምፅ የሰጡ ብቸኛው የዲሞክራቲክ ሴናተር ሆነው ተመዝግበዋል። በአንጻሩ የኬንታኪው ራድ ፓውል፣ የሜኑ ሱዛን ኮሊንስ እንዲሁም የአላስካዋ ሊሳ የተባሉ ታዋቂ ሪፐብሊካን ረቂቁን ደግፈው ድምፅ ሰጥተዋል። ከእነርሱም በተጨማሪ በቅርቡ በትራምፕ በሚደገፍ ተቃዋሚ እጩ የውስጥ ፓርቲ የመጀመሪያ ዙር ምርጫን የተሸነፉት የሉዊዚያናው ሴናተር ቢል ካዲሲ ረቂቅ ህግ ውሳኔውን በድፍረት ደግፈው ድምፅ ሰጥተዋል። ይህ የጦርነት ስልጣን ድምፅ አሰጣጥ ጉዳዩም ባለፈው ግንቦት 1 ቀን ውሳኔ የጊዜ ገደብ ካለፈ በኋላ በሴኔት ውስጥ የተካሄደው ሁለተኛ ስህተት ነው ብለዋል። ፕሬዝደንት ትራምፕ ጦርነቱን መጀመሩን ለኮንግረሱ በይፋ ካሳወቁ ከ60 ቀናት በኋላ ወደ ህግ መወሰኛ ምክር ቤቱ ቀርበው ፈቃድ መጠየቅ ነበረባቸው። እንደ አውሮፓውያን አቆጣጠር በ1973 በቪየትናም ጦርነት መነሻነት በጸደቀው የአሜሪካ የጦርነት ስልጣን ህግ መሰረት አንድ የአሜሪካ ፕሬዝደንት ያለ ኮንግረሱ ፈቃድ ወታደራዊ እርምጃ መውሰድ የሚችለው ለ60 ቀናት ብቻ ነው። ከዚያ በኋላ ጦርነቱን ማቆም፣ ከኮንግረሱ ይፋዊ ፈቃድ ጦርነቱን ለመቀጠል መጠየቅ ወይም የሰራዊቱን ደህንነት ለመጠበቅ ሲባል የማስወጣት ሂደት ለማካሄድ ተጨማሪ የ30 ቀናት ጊዜ ማራዘሚያ መጠየቅ የግድ ይለዋል ተብሏል። ፕሬዝደንት ትራምፕ ግን ግንቦት 1 ላይ የተኩስ አቁም ስምምነቱን ከኢራን ጋር የነበረውን ጠላትነትና ውጊያም
ተቋጭቷል ሲሉ አውጀዋል። ይሁን እንጂ ይህ አስተያየት ቢሰጥም ዩናይትድ ስቴትስ አሁንም በኢራን ወደቦች ላይ ጥብቅ የባህር ላይ እገዳ ማድረጓንና የኢራን መርከቦችን መምታቷን ቀጥላለች። በአንጻሩ ኢራን በበኩሏ የሆርሙዝ የባህር ወሽመጥን በተጨባጭ በመዝጋት በአሜሪካ የጦር መርከቦች ላይ ጥቃት መሰንዘሯን አላቆመችም። ዴሞክራቶችና ጥቂት የሪፐብሊካን ፓርቲ አባላት የጦርነት ስትራቴጂያቸውን በግልጽ ሳያስቀምጡ አሜሪካን ወደ ረጅምና አውዳሚ ቀውስ ውስጥ እንዳያስገቧት በከፍተኛ ደረጃ እየሰጉ ይገኛሉ። የአሜሪካ ነጩ ቤተ መንግስት ዋይት ሃውስና ደጋፊ ሪፐብሊካኖች ግን የትራምፕ እርምጃዎች እንደ ጦር ኃይል አዛዥነታቸው የአሜሪካን ለማስጠበቅ ህጋዊ መሆናቸውን ይከራከራሉ። ይህ በዚህ እንዳለ ወደ ወታደራዊ ግንባር ስንመለስ የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካም በእስላማዊቷ ሪፐብሊክ ኢራን ላይ የምታካሄደው ህገወጥ ጥቃት ዳግም የሚቀጥል ከሆነ ኢራን ለአሜሪካ እጅግ በርካታ የሆኑ አዳዲስና ያልታዩ ሰርፕራይዞች ለአሜሪካ አለን በማለት በኃይለኛ ቃላት ዛሬ ሌሊቱን አስጠንቅቀዋል። ሚኒስትሩም በማህበራዊ ትስስር ገጻቸው በዛሬው ሌሊት ባሰፈሩት ጠንካራ መልእክት ኢራን እነዚህን አዳዲስ ወታደራዊ ማስጠንቀቂያዎችና ጥቃቶች በአጥቂዎቹ ላይ የምትሰነዝረው ባለፉት ወታደራዊ ፍጥጫዎች ከአሜሪካ ጦር ጋር ባደረጓቸው ውጊያ ባገኘችው የላቀ ልምድና ዕውቀት ላይ በመመስረት ነው ሲሉ ገልጸዋል። አራግቺም ለአቋማቸው ማጠናከሪያነት የጠቀሱት የአሜሪካ ኮንግረስም ያወጣውን ሚስጥራዊና አስደንጋጭ ሪፖርትን በመጥቀስ ነው። በዚህ ሪፖርት ላይ አሜሪካ በኢራን ላይ በከፈተችው ህገወጥ ጦርነት ምክንያት በአሜሪካ የአየር ኃይል ላይ የደረሰውን ቁሳቁሳዊና የፋይናንስ ውድመት ብቻ በቢሊዮን ዶላር የሚቆጠር ነው። ይህም ደግሞ ኮንግረሱ በይፋ አምኖታል ብለዋል አራግቺ። እንደ ኮንግረሱ ይፋዊ ሪፖርት ከሆነ የኢራን ጠንካራ የአጸፋ ጥቃትን ተከትሎ ለ40 ቀናት በተካሄደው ከባድ ውጊያ የአሜሪካ አየር ኃይል ቢያንስ 42 እጅግ ዘመናዊ የጦር አውሮፕላኖችንና ድሮኖችን ሙሉ በሙሉ አጥቷል። የዚህ ቀጥተኛ ቁሳቁሳዊ ኪሳራ ግምት ብቻ በአሁኑ ሰዓት ወደ 2.6 ቢሊዮን የአሜሪካን ዶላር እንዲንር አድርጎታል። ሙሉ በሙሉ የወደሙ ወይም በከፍተኛ ደረጃ ከጥቅም ውጭ የሆኑ የአሜሪካ የጦር አውሮፕላኖች ዝርዝርን ያስቀመጠው ይሄው ሪፖርትም F-15 ስትራይክ ኤግል የተባለ አጥቂ አውሮፕላን 4 በቁጥር የወደሙ ሲሆን F-35A እጅግ የተራቀቀ ስውር የጦር ጀት ሲሆን አንድ አውሮፕላን ወድሟል። አንድ A-10 የተባለ የምድር ጦር ደጋፊ አውሮፕላን ሲወድም KC-135 የተባለ የአየር ላይ ነዳጅ መሙያ አውሮፕላንም 7 አውሮፕላኖች ሙሉ በሙሉ ወድመዋል። E3 የአየር ላይ ቅድመ ማስጠንቀቂያና ማዘዣ የሆነ አንድ አውሮፕላን መውደሙ ሪፖርት ሲደረግ MC-130J ኮማንዶ የተሰኘ የልዩ ኃይል ስትራቴጂካዊ ማጓጓዣ 2 አውሮፕላኖችም በዚሁ በኢራን ጥቃት ወድመዋል። HH-60W ጆይ ግሪን የተባለ ልዩ ወታደራዊ ፍለጋና የነፍስ አድን ሄሊኮፕተር አንድ ሙሉ በሙሉ መውደሙን ነው የተነገረው። MQ-9 የተባለ ሪፐር ታዋቂ የዘመናዊ የጥቃት ድሮንም 24 ድሮኖች ሙሉ በሙሉ አሜሪካ ወድመውባታል። MQ-4C የተባለ ግዙፍ የባህር ላይ የስለላ አንድ ድሮንም መውደሙን የፋይናንስ ሪፖርቶች ያመለክታሉ። የአሜሪካ የህግ መወሰኛ አባላት በሪፖርቱ ላይ አጥብቀው እንዳስቀመጡትና እንዳስጠነቀቁት ትክክለኛው የፋይናንስ ኪሳራ ከዚህ በከፍተኛ ሁኔታ ሊበልጥ ይችላል ባይ ናቸው። ምክንያቱም የአሜሪካ መከላከያ ሚኒስቴር የጦርነት መምሪያ ሁሉንም የውጊያ ኪሳራዎች የተሟላ ሁኔታ ማካተቱን አሁንም ድረስ ግልጽ አይደለም ብለዋል። ሪፖርቱ አክሎም እነዚህ የወደሙ የቴክኖሎጂ ስርዓቶች በረጅም ጊዜ ለመተካትና ዳግም ለመግዛት የሚወጣውን ወጪ ከ7 ቢሊዮን የአሜሪካን ዶላር በላይ ሊዘልቅ እንደሚችል አመልክቷል። ምክንያቱም የተመቱት አንዳንድ አውሮፕላኖች በአሁኑ ሰዓት ምርቶቻቸው ሙሉ በሙሉ የቆሙ በመሆኑ እነርሱን ዳግም ለመስራት አዳዲስ የማምረቻ መስመሮችን በቢሊዮን ዶላር ወጪ ዳግም መክፈት የግድ የሚል ነው። ለምሳሌ እጅግ ውድ የሆነውና የኢ3 ሴንትሪ የተሰኘ ማጓጓዣ አውሮፕላንን ማጣት ማለት ለአሜሪካ የአሜሪካ መከላከያ ሚኒስቴር ከዚህ ቀደም ሰርዞት የነበረውን የኢ7 የተባለ አውሮፕላን ምትክ
ፕሮግራምን ዳግም እንዲያንቀሳቀስ ያስገድደዋል። የዚህ አንድ አውሮፕላን ወጪ ብቻ 2.5 ቢሊዮን የአሜሪካን ዶላር እንደሆነም ተጠቅሷል። በኢራን ላይ ጦርነት ከተቀሰቀሰ ከወራት በኋላ የአሜሪካ ኮንግረስ በቢሊዮን የሚቆጠሩ ዶላሮችን የሚያወጡ በደርዘን የሚቆጠሩ አውሮፕላኖችን ማጣቱን በይፋ አምኖ ተናግሯል ያሉት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ የኛ የኢራን የጦር ኃይሎች በዓለም ላይ እጅግ የሚመኩበትን ስውር የኤፍ-35 የጦር ጀት በመምታትና በመጣል በታሪክ የመጀመሪያው ሀገር መሆናችን አሁን በተግባር ተረጋግጧል ሲሉ የሀገራቸውን ወታደራዊ የበላይነት ሲያውጁ አድረዋል። የሆርሙዝ የባህር ወሽመጥ እገዳ የዓለም የነዳጅ ገበያ ላይ ያስከተለውን ድንጋጤ በአሜሪካ የነዳጅ ዋጋን ያናረ ሲሆን ይህ ሁኔታም ፕሬዝደንት ትራምፕን ተቀባይነት ታይቶ በማይታወቅ ሁኔታ እንዲያሽቆለቁል አድርገውታል ብለዋል። አባስ አራግቺ አክለውም ሲናገሩ ታዲያ እስራኤልና አሜሪካ ዳግም ይህንን እያዩ በኢራን ላይ ጦርነት ለመክፈት ካሰቡ ደግሞ ከዚህ የበለጠ እጅግ አደገኛ አውዳሚ የሆነ ኪሳራ ልናስታቅፋቸው ተዘጋጅተናል። ብዙ ሰርፕራይዝ አለ፣ ተዘጋጁ ብላለች ኢራን። ወደ ዲፕሎማሲውና የእስራኤል ወታደራዊ እንቅስቃሴ ስንመለከት በአሜሪካና በኢራን መካከል የሚደረገው የሰላም ድርድር ምንም አይነት ተጨባጭ ውጤት ማምጣት ባለመቻሉ የእስራኤል መሪዎች አሜሪካ በእስላማዊቷ ሪፐብሊክ ኢራን ላይ ልትሰነዝረው ለምትችለው ማናቸውም ጥቃት ሙሉ በሙሉ በመዘጋጀት ጦር ሰራዊታቸውን ለመዝመት እያደላደሉ መሆናቸው የተነገረ ሲሆን የእስራኤሉ ቻናል 12 የቴሌቪዥን ጣቢያም እንደዘገበው እስራኤል በሙሉ ኃይሏ ጦርነቱ ሲቀሰቀስ ኢራን ላይ ለመዝመት ከባድ የሆነ ዝግጅት እያደረገች ነው ሲል ነው ቻናል 12 የዘገበው። ፕሬዝዳንት ትራምፕ በተለይም ባሳለፍነው ሰኞ ዕለት የአረብ ሀገራት መሪዎች ድርድር እንዲቀጥል ስላሳመኗቸው ማክሰኞ ሊያደርጉት የነበረውን ጥቃት ለሁለት ቀናት ማዘግየታቸውን ቢናገሩም ማክሰኞ ዕለት በሰጡት አዲስ መግለጫ ግን ኢራን ስምምነት ላይ ለመድረስ ያላት ጊዜ ጥቂት ቀን ነው በማለት ተጨማሪ ቀኖች ሊቀሩ እንደሚችሉ መናገራቸው ተዘግቧል። የእስራኤሉ የቻናል 12 ዘገባ እንደሚለን ከሆነ የእስራኤል ባለስልጣናት ትራምፕ የሰጡትን አስተያየት ወታደራዊ ካልሆኑ አማራጮች ውጪ ማጥበቡን ገልጸዋል። ኢራን ጦርነቱን ዘላቂ በሆነ መልኩ የሚያቆም እጅግ የተሻሻለ አዲስ የድርድር ሐሳብ በአስቸኳይ ካላቀረበች በስተቀር ይህ ደግሞ የመሆን እድሉ ዝቅተኛ መሆኑን አመልክቶ ፕሬዝደንቱ በመጨረሻ ወታደራዊ እርምጃ ለመውሰድ የሚገደዱበት ጊዜ ሊመጣ ይችላል በማለት እስራኤል አምናለች ብለዋል። የቴሌቪዥን ሪፖርቱም እስራኤል ከአሜሪካ ጋር በከፍተኛ ደረጃ የተቀናጀ የጦር ሰራዊት እንዳላት የጠቀሰ ሲሆን ጠቅላይ ሚኒስትር ቤንያሚን ኔታንያሁም ባሳለፍነው ሰኞ ምሽት የጦር ኃይሉ ጠቅላይ ኤታማዦር ሹም፣ የአየር ኃይል አዛዥ፣ ወታደራዊ ስለላ ኃላፊና ሌሎችም ከፍተኛ የመከላከያ ባለስልጣናት በተገኙበትና ለ5 ሰዓታት የዘለቀ አስቸኳይ የደህንነት ስብሰባ አካሂደዋል ተብሏል። በተጨማሪም ኔታንያሁ በዛሬው ዕለት በፍርድ ቤት ሊሰጡት የነበረው ምስክርነትን ያሰረዙ ሲሆን ፕሬዝዳንት ኢሳቅ ሄርዞን በመካከለኛው ምስራቅ ባለው ተሰባሪ ሊሆን በሚችል ማናቸውም አደገኛ ሁኔታ ስሜታዊ ሁኔታ ሊፈጠር በሚችልበት ምክንያት በኒውዮርክ ሊያደርጉት የነበረውን ጉዞም ሰርዘዋል። ታዋቂው የዜና አውታር አክሲዮስ በበኩሉ እንዳጋለጠው ከሆነ ትራምፕ ጥቃቱን ማዘግየታቸውን በአደባባይ ቢናገሩም ባሳለፍነው ሰኞ ምሽት ላይ ግን በከፍተኛ የብሔራዊ ደህንነት አማካሪዎቻቸው በኢራን ላይ ሊወስዱት ስለሚችሉት ወታደራዊ አማራጮች የመጨረሻ ውሳኔ በሚስጥር ማስተላለፋቸው ተዘግቧል። ትራምፕ በትናንትናው ዕለትም በዋይት ሃውስ ነጩ ቤተ መንግስት አዲስ እየተገነባ ያለውን አዳራሽ ለጋዜጠኞች እያሳዩ በሰጡት መግለጫ የተኩስ አቁሙ ስምምነቱ መቼ እንደሚያፈርሱ የተወሰነ ጊዜ እንደሌላቸው ጠቁመው እኔ የምለው 2 ወይም 3 ቀናት ብቻ ነው፣ ምናልባትም አርብ ወይም ቅዳሜ ጦርነቱን እከፍታለሁ በማለት ገልጸዋል። እጅግ በጣም አጭር ጊዜን ያላቸው ኢራኖች እስከ አርብና ቅዳሜ አዲስ ነገር ካላሳወቁኝ ጦርነቱ ይነዳል ብለዋል። ፕሬዝደንቱ አክለውም ጦርነቱን ባናደርገው ደስ ይለኝ ነበር፣ ነገር ግን ለኢራን ሌላ ትልቅ ከባድ ምት መስጠት ሊኖርብኝ ይችላል። ገና እርግጠኛ አይደለሁም፣ ነገር ግን በጣም በቅርቡ ታውቁታላችሁ። በከፍተኛ ምት አወድማታለሁ ብለዋል። ኢራን ለአሜሪካ ያቀረበችው የሰላም ስምምነት ረቂቅ በሊባኖስ ጭምር በሁሉም ግንባሮች ውጊያ እንዲቆም የአሜሪካ ጦር ከኢራን አቅራቢያ ከሚገኙ ቀጠናዎች በሙሉ ለቆ እንዲወጣና አሜሪካና እስራኤል በጦርነቱ ላደረሱት ውድመት ካሳ እንዲከፍሉ የሚጠይቅ መሆኑን የኢራን መንግስታዊ መገናኛ ብዙሃን ዘግበዋል።
ብለዋል። ትራምፕ ንግግራቸውን ሲቀጥሉ ይህ ጦርነት በአሜሪካውያን ዘንድ እጅግ ተወዳጅ ነው ብለው ቢያምኑም ነገር ግን የዘ ኒውዮርክ ታይምስ እና ሲኤና የተሰኘው የዜና ወኪል የቅርብ ጊዜ የህዝብ አስተያየቶች ጥናት እንደሚያመለክተው 64 በመቶ የሚሆኑ አሜሪካውያን ከኢራን ጋር ጦርነት ውስጥ መግባትን በፍጹም የተሳሳተ ውሳኔ ብለው እንደሚያምኑ ጥናቶች አረጋግጠዋል። ትራምፕ ግን ኢራን የኒውክሌር የጦር መሳሪያ እንድታገኝ በፍጹም እንደማይፈቅዱ በመግለጽ መጀመሪያ እስራኤልን በፍጥነት ያጠፏታል፣ በመቀጠል ደግሞ ሳውዲ አረቢያ፣ ኩዌትን፣ ኤሚሬቶችንና ኳታርን በመምታት መላውን መካከለኛውን ምስራቅ ወደ ኒውክሌር እቶን እሳትነት ይቀይሩታል። ስለዚህም ኢራኖችን የኒውክሌር የጦር መሳሪያ ከመታጠቅ ማስቆም አለብን ባይ ናቸው። የኢኮኖሚና የባህር ላይ ፍጥጫውን በቀጠለበት በዚህ ወቅትም ዎል ስትሪት ጆርናል የአሜሪካ ባለስልጣናትን ዋቢ በማድረግ ዛሬ ሌሊቱን ባተመው ዘገባ የአሜሪካ የባህር ኃይል በህንድ ውቅያኖስ ላይ ስካይዌቭ የተሰኘና የኢራንን ድፍድፍ ነዳጅ ስታጓጉዝ የነበረችን ግዙፍ መርከብ በቁጥጥር ስር አውሏል ተብሏል። የኔቶ ከፍተኛ አዛዥ የሆኑት አሌክሲ በበኩላቸው የኔቶ ጦር በሆርሙዝ የባህር ወሽመጥ ጣልቃ የሚገባበት ሁኔታ ሙሉ በሙሉ ፖለቲካዊ ውሳኔ መሆኑን ከብራሰልስ አስታውቀዋል። በቀጠናው ያለውን ወታደራዊ ውጥረት ይበልጥ ያባባሰው ሌላኛው አስደንጋጭ ክስተት በተባበሩት አረብ ኤሚሬቶች አልዳፋር ክልል በሚገኘው የባራካ የኒውክሌር ኃይል ማመንጫ ጣቢያ ላይ ከቀናት በፊት የተፈጸመው የድሮን ጥቃት ነው። ይህ የአየር ላይ የድሮን ጥቃት በማጠራቀሚያው ግቢ ውስጥ በሚገኝ አንድ የኤሌክትሪክ ጄኔሬተር ላይ እሳት ያስነሳ ሲሆን ኤሚሬቶች በማመንጫው ላይ ጉዳት እንዳልደረሰ እየዘገቡ ነው። እስካሁን ድረስ ለጥቃቱ ኃላፊነት የወሰደ አካል ባይኖርም ኤሚሬቶች በዛሬው ዕለት ሌሊት ባወጡት መግለጫ ከዚህ ቀደም ኢራንን ተመሳሳይ የሆነ ድሮን ጥቃቶችን በመንሰንዘር መክሰሳቸውን በመግለጽ የአሁኑ ጥቃት የመጣው በቀጥታ ከኢራቅ አቅጣጫ ተተኩሶ ነው ብለዋል። ኢራንና የተባበሩት አረብ ኤሚሬቶች በጦርነት ውስጥ ያላቸውን ፍጥጫ ወደ ከረረ ምዕራፍ ተሸጋግሯል። ኤሚሬቶች እንደ አውሮፓውያን አቆጣጠር በ2020 ታሪካዊዋን የአብርሃም ስምምነት በመፈረም የእስራኤል መንግስትን እውቅና ከሰጡ ወዲህ ከእስራኤል ጋር ያላትን ወታደራዊና የስለላ ትብብር በከፍተኛ ሁኔታ ኤሚሬትስ አሳድጋለች። በዚህ ጦርነት ወቅትም እስራኤል የራሷን የአይረን ዶም የአየር መከላከያ ስርዓትና በርካታ ወታደሮችን ወደ ተባበሩት አረብ ኤሚሬትስ በከፍተኛ ቁጥር ልካለች። የአሜሪካው አምባሳደር ማይክ ሁካቢ ይህንን ግንኙነት እጅግ ልዩ ሲሉ አወድሰውታል። ይሁን እንጂ የኢራን ከፍተኛ ባለስልጣናትና የቀድሞው የጦር አዛዥ ሞሰን ሬዛኢ ለሀገሪቱ የዜና ወኪል ኢስናም በሰጡት መግለጫ እኛ ለኤሚሬቶች ያለንን ወዳጅነት በር አልዘጋንም፣ ነገር ግን ማወቅ ያለባቸው ነገር ቢኖር የኢራን ትዕዛዝ ገደብ አለው በማለት ጠንካራ ማስጠንቀቂያ ሰጥተዋል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ጎረቤት ሀገራት የአረብ ሀገራቱ በሙሉ ይስሙ፣ ግዛታቸውን ለአጥቂ አሳልፈው እስከሰጡ ድረስ እኛም እነርሱን ማውደማችንን እንቀጥላለን ብለዋል። ዎል ስትሪት ጆርናል እና አልጀዚራ ዛሬ ሌሊቱን ይፋ ባደረጉት ዘገባ ባሳለፍነው ሚያዝያ ወር የተኩስ አቁም ከመታወጁ በፊት የተባበሩት አረብ ኤሚሬቶችና በኢራን መካከል ሚስጥራዊና ቀጥተኛ የአየር ለአየር ውጊያ ተካሂዶ ነበር ብለዋል። ኤሚሬት በበኩሏም ጦርነቱ ከተጀመረ ወዲህ ከኢራን ወገን 3000 በላይ ሚሳኤሎችና ድሮኖች ጥቃት እንደተሰነዘረባት በመጥቀስ ራሷን የመከላከል ሙሉ መብት እንዳላት በመግለጽ ጦርነቱ ዳግም ከተከፈተም የማያዳግም እርምጃ ለመውሰድ መዘጋጀቷን የተባበሩት አረብ ኤሚሬትስ እየገለጸች ነው። የእንግሊዙ ዘ ቴሌግራፍ ጋዜጣ እንደገለጸው ከሆነ የትራምፕ አስተዳደር አሁን ባለው ነባራዊ ሁኔታ የተባበሩት አረብ ኤሚሬቶች በኢራን ላይ በሚደረገው ጦርነት ቀጥተኛና የበለጠ ተሳትፎ እንድታደርግ በከፍተኛ ደረጃ እያበረታቷት ይገኛሉ። አልፎ ተርፎም አንዳንድ የአሜሪካ ባለስልጣናት ኤሚሬቶች በነዳጅ የበለጸገችውን የኢራንን የላቫን ደሴት በኃይል እንድትወርስና እንድትቆጣጠረው ከፍተኛ ግፊት እያደረጉባት መሆኑን ዘገባዎች አመልክተዋል። በመጨረሻም በኢትዮጵያ ጉዳይ ወደ ተሰማው ሰበር መረጃ ስናልፍ የአውሮፓ ህብረት ምክር ቤት እንደ አውሮፓውያን አቆጣጠር በ2026 በኢትዮጵያ ዜጎች ላይ ጥሎት የነበረውን ጥብቅና ገዳቢ የቪዛ መመሪያ ስርዓት ሙሉ በሙሉ ለማንሳት መወሰኑን በይፋ አስታውቋል። ይህ ውሳኔ የተላለፈው ማዕቀቡ የተጣለበትን ዓላማና መሬት ላይ ያለውን ተጨባጭ ለውጥ በጥልቀት ከመረመርኩ በኋላ ነው ብለዋል። በአውሮፓ ህብረት
ህብረት እንደ አውሮፓውያን አቆጣጠር በ2002 ባደረገው ግምገማ በህገወጥ መንገድ ወደ አውሮፓ ውስጥ የሚኖሩ የኢትዮጵያ ዜጎችን መልሶ ከመቀበልና የጉዞ ሰነድ ከማዘጋጀት ጋር ተያይዞ ከኢትዮጵያ መንግስት በኩል የነበረው ትብብር በቂ አይደለም የሚል ድምዳሜ ላይ የአውሮፓ ህብረት ደርሶ ነበር። ይህንንም ተከትሎ የኢትዮጵያ መንግስት በትብብር ዙሪያ አስፈላጊ ማሻሻያ እንዲያደርግ ለማበረታታት ታስቦ የህብረቱ ምክር ቤት እንደ አውሮፓውያን አቆጣጠር ሚያዝያ 29 ቀን 2024 ዓ.ም ባሳለፈው ውሳኔ ለኢትዮጵያውያን በሚሰጠው በቪዛ ህጉ ላይ መብቶችን በጊዜያዊነት አግዶ ቆይተው ነበር። በዚህ ማዕቀብ ምክንያትም ላለፉት 2 ዓመታት በኢትዮጵያውያን ላይ ተፈጻሚ ሆነው የቆዩ ጥብቅ የቪዛ ገደቦች በርካታ ነበሩ። ከነዚህም መካከል በቪዛ አመልካቾች የሚቀርቡ የሰነድ ማስረጃዎች መስፈርት የማሟላት መብት መታገዱ፣ በዲፕሎማቲክና አገልግሎት ፓስፖርቶች ባለቤቶች የሚደረገው የቪዛ ክፍያ ነፃ የማድረግ አሰራር መቋረጡ፣ መደበኛው የቪዛ ማመልከቻ ማቀነባበሪያ ጊዜ ከ15 ቀናት ወደ 45 ቀናት ከፍ እንዲል መደረጉ እንዲሁም ከአንድ በላይ የመግቢያ ቪዛ ፈቃዶችን የመስጠት አሰራር መታገዱ በዋሽንግተን የሚጠቀሱ ነበሩ። የአውሮፓ ህብረት ኮሚሽን ማዕቀቡ ከተጣለ በኋላ የኢትዮጵያ አፈጻጸም ተከታታይ ግምገማ ሲያደርግ የቆየ ሲሆን ኮሚሽኑ ባቀረበው የቅርብ ጊዜ የምዘና ውጤት መሰረት ኢትዮጵያም በአውሮፓ ህብረት አባል ሀገራት ግዛት ውስጥ በህገወጥ መንገድ የሚገኙ ዜጎቿን ማንነት በመለየት የአደጋ ጊዜ ጉዞ ሰነዶችን በመስጠትና በመለየት የመመለስ ሂደቶችን በዘላቂነት በማደራጀት ረገድ ከፍተኛ ቀጣይነት ያለው መሻሻል ማሳየቷን አረጋግጧል። በዚህም ምክንያት በኢትዮጵያ ላይ የተጣለውን የቪዛ ገደብ ከእንግዲህ አስፈላጊ ሆኖ ባለማግኘቱ የህብረቱ ምክር ቤት ጥብቅ ገደቦችን ጥሎ የነበረውን የቀድሞውን መመሪያ ሙሉ በሙሉ የሚያነሳ ህግም አውጥቷል ብለዋል። ይህ አዲሱ የቪዛ ማዕቀብ ማንሻ ውሳኔ ለአባል ሀገራቱ በግል ከተረጋገጠበትና ማሳወቂያ ከተደረገበት ቀነ ገደብ ጀምሮ ወዲያውኑ መተግበር እንደሚጀምር ገልጿል። ይህም በኢትዮጵያ ላይ ተጭኖ የነበረውን የቪዛ መጓተትና ጥብቅ መስፈርቶችን በማንሳት የቪዛ አሰጣጥ ሂደቱ ወደ ቀደመና መደበኛው የተቀላጠፈ አሰራር እንዲመለስ ያደርገዋልም ተብሏል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ውይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር፣ ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።
ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ